ገባ አይሚ ምናምን ካንተ ጋር ሆነ በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ ነው። ታሎሽ ነው የምነግርህ። በሃይሚ ቀልድ አላውቅም። ያኔ የፈለገ ጓደኛዬ የምወድ ሰው እንኳን ብትሆን እኔ በሷ ቀልድ አላውቅም። ፍላጎት አለሽ? አዎ፣ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም። ፍላጎቱ አለሽ? ለምን አይኖረኝም? እንዴት አስባችሁ ነው ሁለታችሁ? ደግሞ እኔ ምንም ልትያዙልኝ ግን ሶስታችንም በጣም ነው የምንወድ መታለች። መጀመሪያውን እንግዲህ መግቢያው ላይ ሲታይ ይከብዳል። እንደዚህ አይነት ፕራንክ ባሰሩ ደስ ይል ነበር ማለት ነው። ሆኖም ግን ስቴፕ ባይ ስቴፕ ዲስከስ እናደርጋለን ውዶቼ። ሀይሚዬ እንግዲህ በየስተርዴው ሊቭ ላይ አብሮነታችሁን በቃ በጣም አመስግናለች። በጣም በትትና ሪስፔክት ባለው ለኦዲየንሷ ቢግ ሪስፔክት ነው ያላት እና አስተያየት ስንሰጥም እንደ ሀይሚ ቢሆን ኢትስ ግሬት ሪያሊቲውን ነው የምነግራችሁ ቢቻል ማለት ነው ቢቻል እና እንግዲህ ሀይሚዬ ያው መግቢያው ላይ ያስደነግጣል። ቢያስደነግጥም ፕራንክ ቢሆንም በእንደዚህ አይነት ፕራንክ ባይመጡ ኢትስ ግሬት እና ስቴፕ ባይ ስቴፕ እያየን አንዳንድ ነገር ያው አስተያየት እንሰጣለን ማለት ነው። ሀይሚዬ ያረቢ እና ይሄ ፕራንክ ያው ብዙም አይመችም። ሌላው ደግሞ ያው እንደነገርኳችሁ ቅድሚያ እኔ ስለ ሰብስክራይቧም ነግሬ ነበር። ሰብስክራይቧም ያው እንደጨመረላት በጣም ተደስታለች። 8000 እንደቀረ ነው። እንደዚሁም የብሩክና የሀይሚዬ ወዳጆች ብላ አመስግናለች። ቶታሊ እሱም ባወራ ይሻላል እንጂ ሀይሚዬ እንግዲህ እኔ ባይዘው ልጅ ሆነ እንጃ ራስቸውን ያን ሚዲያ ላይ አይቼዋለሁ ግን አይም ፎርጌት እና ሀይሚዬ ኢዝ ብሩኬ ኦንሊ ብያለሁ። ሀይሚዬ ኦንሊ የብሩኬ ናት። ባይዘው ይሄን ነገር ያመጣችሁ የሆነ ከብሩክ የምትፈልገው ነገር ያፈቅሻለሁ ሊሆን ይችላል ውዶቼ። ሆኖም ግን አትሳደቡ። እኔ በጣም ቅስሜን የተሰበረው እኔ ስድብ ራሴን የሚያመኝ ሪያሊቲ ማንነታችሁን አትግለጹ በስድብ 3-4 ቪዲዮ እየሰራችሁ ማንነታችሁን አታስረዱ። ስድብ ማንንም አይወክልም። ብሩክንም ሀይሚቲንም ማንንም አይወክልም። እኔ ቤትም የተሳደብሽ እህቴ አመሰግናለሁ ከልብ ማለት ነው። በጣም ነው የተሳደበችው ማለት ነው። ግን ዩቲዩበሮች ናቸው ውዶች የሚሳደቡት። ሪሊውን ነው የምነግራቸው። እኔ ለሚሳደቡት ዩቲዩበሮች በፌክ አካውንት ነው። አላልብ ስጣት በጣም ነው ያናደደችኝ። እኔንም ሀይሚዬንም ነው ደንቆሮ ምናምን ብዙ ነገር ማለት ነው። እና ማንነታችሁን 3-4 ቪዲዮ እየሰራችሁ ተሳዳቢዎች ማንነታችሁን አትንገሩ ነው። ዲስከስ አድርጉ፣ ተወያዩ። ሀይሚ እንኳን ከአንድ ከፈለገችው ሰው ጋር ብትመጣ ስድብ አይደለም። አታብሩክንም ሰው አትሳደቡ እና አፈቅርሃለሁ ነው እንግዲህ የምንመላለሰው መልስ ካለ ተስማምቼ እንግዲህ የሴት ወጉ ያው መደርደር ማለት ነው። መንደርደር ነው እና ውዶቼ ፕራንክ ነው ግን የሚደብር ፕራንክ ነው። አያችሁ አስተያየት ሲሰጥ የሚደብር በቃ እንደዚህ አይነት ፕራንክ ተው። ሀይሚዬ እና ብሩኬ ባይዘው ያው የሆነ የምትፈልገው ነገር አለ። ብዙ ኦዲየንሶች አፈቅርሃለሁ የምትሉትን ነገር ለሱ ይመስለኛል ይሄን ፕራንክ የሰራችሁ። ስለዚህ በቃ መቃወም ትችላላችሁ ከስድብ ውጭ ማለት ነው። አስተማማኝ ሰው ነህ። እውነት አይደለም ሀይሚቲ ማይ ስዊት ማይ ሃኒ ፕራንክ እንደሆነ 100% እናውቃለን። ብሩክን እንደምታፈቅሪው እኮ በጣም አይኖች ላይ ረሱ ይነበባል። ግን እንደዚህ አይነት ፕራንክ ለፍቅረኛሞች አይሆንም። ሌሽ ውዶቼ ሀይሚዬ ብሩኬ ሚዲያ ላይ አትቆዩም። ፎር ኤግዛምፕል ሰው ካነሳው ጥሩ አይደለም። እያየን ነው ሚዲያ ላይ አሁን እነዛን እንደዛ አካብደናቸው ምን ብለናቸው ዛሬ ላይ ግን ድምጻቸውም ጠፍቷል። ማንም ሰው ስለነሱ የሚያወራ የለም። ለምን እኛ ባወራ ነው ጥቃቅን ዩቲዩበሮች ዝም በቀባጠር ነው እናንተ ጥሩ ደረጃ የምትደርሱት ሪያሊቲው ነው። እና እኛ እንደዚህ ስናወራ ወዶቼ አንደኛ ለእነ ሀይሚ ነው ገባችሁ። አሁን ሀይሚ ሐዋሳ ሄዳ 3 ቀን ቪዲዮ ባሰራ ሚዲያው ሀይሚን አልረሳትም። ፎር ኤግዛምፕል እና አብርሽን ታያላችሁ። ስም አልጠራም ብለው በክፉ አይደለም ወዶቼ። ዛሬ ላይ ግን እና አብርሽ ቀዝቅዘዋል። ለምን እና አብርሽም ስለነ አብርሽ የሚያወራ ሁሉ ስለነ ሀይሚ ነው። ለምን ይሄ ነገር ለዩቲዩብ ለቪው ምናምን ሳይሆን አንዳንድ ሰው እኔ አሁን ለምሳሌ ለቻናል ሳይሆን ሀይሚዬ እና ብሩኬ ሁሌ ሴት እየቀየሩ ቢመጡ ኔቨር ላልከታተላቸውም እችላለሁ። ሪያሊቲውን አንድ ሰው ደግሞ ቶሎ አተውም እንደዚህ አይነት ነገር ውዶቼ። እኔ ነግሬያቸዋለሁ ከዚህ በፊት ከብስሶ ቻናል ለራሴ ቻናል ሳልን ማለት ነው። ለቻናል አልነበረም። እንደውም እኔ አሁን ቻናል እድሜ ለእናንተ አበረታታችሁኝ እየተጠቀምኩበት ነው። ከዚህ በፊት ግን ቻናል በቃ የለኝም ማለት እችላለሁ። ብዙ ነገር እንዴት እንደዚህ ይሆናል? ለምንድን ነው አንድ ሴት 3-4 ለምን በሚለው ነው ብዙ ነገር ከአመት በላይ እና የምትወዱትን ሰው ራሱ
አልከታተልም ብትሉ አትችሉም። በዱዓ በጸሎት ብዙ ነገር 4 ወር 5 ወር ፈጅቼ ነው ያኛውን ቪዲዮ ማየት ያቆምኩትና ሀይሚና ብሩኬ ሳያገኝ ወንድ እየቀያየሩ ብሩክ ሴት እየቀያየረ ከመጣ ሚዲያ ላይ አትቆዩም። ማለትም ሰው ጥሩ ነገር አይወስዱባችሁም። እና ሀይሚዬና ብሩኬ ሁለታችሁ ናችሁ በድሯችሁ ብትመጡ ኢትስ ግሬት። አታ ፕራንክ ነው። ሀይሚዬ አታደርግም። ሀይሚዬ ጨዋ ናት፣ አስተማሪ ናት። ግን ይሄ እይታ የሚባለው ነገር ያሳስታቸዋል። እና ሁለታችሁ ብቻ ኑልን ባይነን። እናንተንም ሰው ሲናገር እኛ አንወድም። ወላሂን እኔ አሁን በጣም ነው ያዘንኩት። ብቻ እስቲ አላ ልብ ይስጣቸው። ለማንኛውም እናዳምጣቸው እና ውዶቼ ያው እንዳሰድባችሁ አላ ብያችኋል። ሁላችሁ ዩቲዩበሮች እኛን ማትስደቡን። ለማንኛውም ፕራንክ ነው። ፕራንኩ እንደዚህ አስተያየት ተናገሩ እና ሀይሚዬ በዚህ መታለች። እንግዲህ ያው ብሩክ እንግዲህ አፈቅርሻለሁ አታፈቅረኝም የሚለውን እሱን ለመገመት ይመስለኛል ያለው አለም እና እንግዲህ ፕራንክ ነው ላስጠንቅቃለች። ክፉ አትናገሩ ባይ ነው። ከምን እንዴት ተነስተህ ነው? እሺ ንገረኝ። ብሩኬ እኮ የዋህ ነው። ሚስትህን ሊጠልፍብህ ነው። ግን ውዶች ማለት ነው አንዳንዴ ያው ክፉ አትናገሩ። ለምን አሁን እዚህ ጋር ሀይሚዬ በፕራንክም አጠገብ ሆን አይደለም ብቻውን ሆኖ እሱ እንትን እንዲላት ነው። እና ክፉ ሀይሚን አትሳደቡ ውዶቼ። ብዙዎቻችሁ ልቤን ይሰብራችኋል። ሪያሊቲው ነው የምነግራችሁ። አንዷ ናት ዩቲዩብ ላይ አንድ የተናገረች በቃ እና ኮሜንቱ ማበዱ እና ተው አላንፍሩ ማለት ነው። ምናምን ከአንተ ጋር ሆነ በማየት የፈለግኩት ነገር ነው። ራሴ ነግረው ነበር እንደዚህ ፈዘዘብ የቀደው መስሎ ነበር። ይቅርታ ማለት ነው። ወይኔ ሀይሚዬ ብሩክ እንዲደነገጠ። ታይ ብሩክ ታይ ሀይሚዬ፣ እኛም እኮ ለአንቺ ብለን ሟሟ ነው እኮ ሟሟን። አንቺ ሚዲያውን ታንቀጠቅጫለሽ። እንግዲህ አሁን ሀይሚዬ ፕራንክ የምታደርገው ብሩክን ነው። ከማን ጋር ቆማ ፕራንክ ከሚያደርገው ጋር ኔቨርስ። ለምን ጨዋናታ ከወንድ ጋር እየታሸች አይደለም፣ በምላሷ እያወራች ነው እንጂ ለምን ብሩክን መፈተሽ አለባት? ለምን አፈቅርሻለሁ የሚል ነገር አይናገርም? ሶ እንዳሰድቦት በኋላ ከሚናገር ጠይቅች። ይሄ እኮ የማደግ ያለማደግ ጉዳይ ጨረሳችሁ አይደል? ብሩኬ በጠረባ በለው። ብሩኬ ያልገባው ነገር አለ። እኔ ግን ሶስቱን በማየት የገባኝ ነገር ምንድን ነው? ያኔ ብሩኬ በቃ የኔ ፍቅረኛ ናት፣ ፍቅረኛ እየሆነች እንዴት እንደዚህ አይነት ጥያቄ ትጠይቃለህ እንጂ አደግሽ ምናምን። ሀይሚዬ ሀላስ ሀይሚዬ እኮ ፍቅረኛ አላት እንዴ ከአንተ ጋር? ሀላስ አድጋለች፣ 18 ዓመት አልፏታል። አደግሽ የሚባል ትክክል መልስ አይደለም ውዶቼ ማለት ነው። ሰው ላላ አልተሳሳትኩም። በእናታችሁ ንገሩት እንዳይበሳጭ። በጣም ነው የሚወዳት ሀይሚዬ። ግን ዱላው ምናምን ብሩኬ ያው ይወዳታል። አፈቅርሻለሁ የሚለው ግን ቢሞትም አይናገርም። በቃ የማይናገርበት በሂደት ከአመት በኋላ እኛ ምን ጠይቀዋለን። የማልናገርበት ይሄ ነው ማለት ይችላል፣ ይነግራቸዋል። ከዛን ወዲያ ግን አፈቅርሻለሁ ስላላት ሳይሆን ብሩኬ ከራሱ የበለጠ ይወዳታል። ሪያሊቲው ነው። ብሩኬ መናገር የማይፈልገው ነገር አለ። ብሩኬ ከሀይሚ ይልቅ ብሩኬ ይጎዳል። በጣም ነው የሚያፈቅራት። ሪያሊቲው ነው። ግን አንዳንዴ ይህን ጥያቄ ሀይሚዬም ትፈልጋለች። የኔ ፍቅረኛ ነው እንዴት ምናምን እንዲል ትፈልጋለች። እና ሳያጌን ውዶቼ ይሄ ፕራንክ ሀይሚዬ አጥፍተሻል። እንደዚህ አይነት ፕራንክ አትስሪ። ለምን አሁን አንቺ ከልጁ ጋር አልተገናኘ ያኔ ርቀት ጠብቀሽ ራስሽን የእኛ ጨዋ የኛ ስማርት፣ ነገ ደግሞ ብሩኬ እየተቃቀፈ ሲመጣ አስቢ። አንቺ የምታደርጊውን አስቢ፣ እኛም ለምን እንረበሻል? እና እንደዚህ አይነት ፕራንክ መቆም አለበት። ዝቷል ብሩኬ። እናከብራቸዋለን። ሀይሚዬ እና ብሩኬ እንወዳቸዋለን። ትዕግስትክ ደግሞ ቼንጅ ኦፍ ቼንጅ። እኛ በምንናገረው መኪናውን አስነስቶ ሄደ አባላላላ ስንል ነበር፣ ግን ለውጥ አለ ማለት ነው። ይሄን ይመስላል ውዶቼ። ብሩኬ በጣም ነው የሚያፈቅራት። አፈቅርሻለሁ እንዲል ያኔ ሀይሚዬም ትፈልጋለች፣ ግን ብሩኬ የማይልበት የራሱ ሪዝን አለው። አታስጨንቁት። ያፈቅራታል ወይ ክራውድድ አታርጉት ብሩክን።